አሁን እርግጠኛ ነኝ 100% ሲጀመር ለኛ የሚቀሉን እምሬት ላይ ነው። አይ የአስቶን ቪላ አክቲቪስት ይሻላል አይሻላል። አሉላም ያው የአስቶን ቪላ ደጋፊ ነኝ ምናምን እያለ ነው። እኔ ሁሉ ጊዜ ከአርሰናል ጋር ቢያጫውቱኝ ደስ ይለኛል። ኢቨንት እናዘጋጃለን ከአርሰናል ጋር ቀጣይ ጨዋታ 3 ነጥብ እናስጥላቸዋለን። ግን እና ኦቨርሬትድ ደግሞ ላሚን ያማል ለየት ለማለትም ፈልጊ ኖ ኤነሪ ማድረግ አልነበረብኝ። አይ እኔ አስቶን ቪላ ሌላ ደጋፊም አለው ቻምፒየንስ ሊግን አይበላም ኤምሬት ላይ 3-1 ሰላም ተፈናቃዩ ጋዜጠኛ ነኝ። ዛሬ ከባድ እንግዳ ይዘንላችሁ መተናል። ካሉላ ፍሬው በፊት ይሁን በኋላ ባናቅም የአስቶን ቪላ አክቲቪስት ይዘንላችሁ መተናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? የአስቶን ቪላ አክቲቪስት እንበልሽ ወይስ በስምሽ እንጥራሽ? አይ የአስቶን ቪላ አክቲቪስት ይሻላል አይሻላል። ከጣፋጭ ድል በኋላ የተገናኘ ነው። አዎ ትላንት የሚገርም ድል አሳክተናል። እናም ያው ዛሬ ስለ አክብረ ስለጠራኝ በጣም አመሰግናለሁ። እንዴት ነው የዘንድሮ ፍክር? እንደው መጀመሪያ እንደው ከክለብሽ እንጀምርና እስቲ አስቶን ቪላ መሽ መደገፍ ጀመርሽ? አስቶን ቪላ ቢያንስ 3 አመት ምናምን ይሆናል። በልጅነት የማን ደጋፊ ነበር? ከዛ በፊት ኳስ ምናምን አላለሽ? እንዴት አስቶን ቪላ ለመደገፍ እንትላልሽ? አሁን ኢትስ ላይክ እንደነ ዋትፎርድ ኦር እንደነ ቶተናም ምናምን። በርግጥ ቶተናም የተወሰኑ ደጋፊዎች አሉት ይባላል። ግን ላይክ ያው ብዙ ጊዜ ኢትዮጵያ ውስጥ የተለመደው እነዚህ ቶፕ 6 ወይም ቶፕ 4 የምንላቸው ቡድኖች ላይ ነውና እንዴት አስቶን ቪላ መረጥሽ ለመደገፍ? አይ እኔ አስቶን ቪላ ሌላ ደጋፊም አለው። አስቶን ቪላን የመረጥኩበት ምክንያት እኔ በቃ አንድ ሌላ ደጋፊ ቁጥራቸውን አላቃቸውም። ያው ከዚህ ድል በኋላ ብዙ የሚመጣ አለ እንደና አሉላ ማለት ነው። እና አስቶን ቪላ የደገፍኩበት ምክንያት እኔ በቃ ከሌላው ቲም ለየት በቃ እኔ ኳሳይ ብዙ ጊዜ በቃ አስቶን ቪላ በቃ ጨዋቱ ምኑም ይመቸኛል። የትኛውም ክለብ እንትን አይሰጥም እጅ አይሰጥም። እኔ በቃ አስቶን ቪላ ተመችቶኝ ያው ከሌላ ከቶፕ 6 ክለቦች አስቶን ቪላ መርጬ ደገፍኩ። ሌላውን ከብዙዎቹ ጋር ከመደመር ልለይ ብለሽ ነው? ለየት ለማለትም ፈልጋሽ? ካቻምናም እንደዚሁ ከዋንጫ የገታችሁት እናንተ ናችሁ አርሰናልን። አሁንም ገና በጊዜ አግኝታችሁ አሸነፋችሁታልና ከጨዋታው በፊት የአርሰናል ደጋፊዎች እንዳለ አውቆ በቃ እንዳወቀ እንትን ብለዋል እንደሚሸነፉ ያው ግልጽ ነበር። እኔ አስቶን ቪላ ለአርሰናል በጣም ብዙ ጊዜ ይከብዷል። በተለይ ኡናይ ኤመሪ አስቶን ቪላን ከያዘው በኋላ በጣም እየከበደው ነው። እና አርሰናሎች ደግሞ ያው ለዋንጫ ዝግጁ ናቸው አሁን በጊዜያዊ አቋም ማለት ነው። አስቶን ቪላ ቢያንስ ዘንድሮ ቻምፒየንስ ሊግ ሊገባ ይችላል። ዋንጫውን እንበላለን አትሉ? አይ ያው ዋንጫው እንበላለን ማለት እንላለን፣ ግን ያው ምን ያደርጋል ለአፍ ብቻ ከሚሆን እውነቱን እናወራ ነው። አዎ ግን አርሰናል ላይ መስልሻል ዘንድሮ አርሰናል ይበላል። እንደዚህ የገታችሁት ከዋንጫም ይበላል ትላላችሁ? ቀጣይም ያው 3 ነጥብ እናስጥላቸዋለን። ግን ቀጣይ ያው ለምሳሌ ሁለተኛ ኤምሬትስ ሄዳችሁ ታስጥሉታላችሁ? አሁን እርግጠኛ ነኝ 100% ሲጀመር ለኛ የሚቀሉን እምሬት ላይ ነው። ሁሌ ከአርሰናል ልጫወት ነው የምትሉት? አዎ እኔ ሁሉ ጊዜ ከአርሰናል ጋር ቢያጫውቱኝ ደስ ይለኛል። እንዴት ነው ከዚህ በኋላ እንዳልሽው ብዙ የአስቶን ቪላ ደጋፊዎች ይመጣሉ ብለሽ ታስቢያለሽ? አሉላም እንግዲህ አሉላም ያው የአስቶን ቪላ ደጋፊ ነኝ ምናምን እያለ ነው። እናም የአስቶን ቪላ እኔ የማውቃቸው ቢያንስ 7 ምናምን የሚሆኑ አሉ። ግሩፕ ምናምን አለን ቴሌግራም ምናምን። እናም ያው የአስቶን ቪላ ደጋፊ ናቸው እነሱ ማሊያ ምናምን ላክልን ምናምን ይላሉ። ግን ክፍለ ሀገር ናቸው። ኦኬ ክፍለ ሀገር ናቸው። እኔ በአካል ምናምን ማውቀው የለም። ኦኬ ስለዚህ የሆነ ቀን እዚህ ተሰብስባችሁ እንደምናያችሁ ኢቨንት እናዘጋጃለን ከአርሰናል ጋር ቀጣይ ጨዋታ። ኦኬ ኤሚሬትሱን ኢቨንት ታዘጋጃላችሁ? አዎ እናዘጋጃለን። በጣም የምንጠብቀው ነው ኢቨንት ነው። ሲጀመር ያው በዚህ ወርም ሁለተኛው ዙር ሲጀመር የመጀመሪያ ጨዋታችሁ ከነሱ ነው የሚሆነው። አዎ እንደምናሸንፍ ደግሞ 100% እርግጠኛ ነኝ እኔ። አሪፍ። እንደው እስቲ ወደ ተጫዋቾች እንሂድና በጣም እግር ኳስ ማየት ከጀመርክ ጀምሮ የምን ጊዜ ምርጥ ተጫዋች ብለህ የምታስበው ተጫዋች ማን ነው ለአንተ? የምን ጊዜም በክለብም ሊሆን ይችላል፣ ግን ኢንታየር በእግር ኳስ ማየት ከጀመርክ የምን ጊዜ ምርጥ ተጫዋች ብለህ የምታስበው? እኔ ሮናልዶ፣ ክርስቲያኖ ሮናልዶ። ምን ጊዜ ምርጥ ተጫዋች? የምን ጊዜ ምርጥ ተጫዋች ለኔ ክርስቲያኖ ሮናልዶ ነው። ክርስቲያኖ ስታስብ ምንድን ነው የምታስበው? እንዴት እንደዛ ልትቻልክ? ማለት ጀስት ላይክ ክርስቲያኖን ምን ጊዜም ልትልበት የተቻልከው ምክንያት ካለ ነው? ስለ ክርስቲያኖ ማውራት ከፈለክ ስለ የክርስቲያኖን ብዙም ያው እኔ ቢያንስ በዚህ 3 አመት ምናምን ነው የኳስ ማየት የጀመርኩት። እናም ከዛ በፊት እኔ ሮናልዶ ምናምን ሜሲ ይባላል
እግር ኳስ አላይም፣ ግን ሮናልዶና ሜሲ ሲባል እሰማለሁ። ግን ሮናልዶ ምናምን ጥረት በቃ የመጣበት መንገድ ምናምን ለእኔ ሮናልዶ የምን ጊዜም ያስብላል። እናም ደግሞ ሮናልዶ ሃይላይት ምናምን ሳይ ሻምፒየንስ ሊግ ላይም ማንቸስተር ዩናይትድም ሪያል ማድሪድም በቃ በየሄደበት የሚሰራው ነገር በቃ ለእኔ ክርስቲያኖ የምን ጊዜም ያስብላል። አሪፍ። እንደው ኦቨር ሬትድ እና አንደር ሬትድ እንደው በጣም ሬት ተደርገዋል ኦር ስራቸው ደግሞ እንደ ስራቸው ደግሞ ሬት አልተደረጉም ብለህ የምታስባቸው ተጫዋቾች? ለእኔ ኪሊያን ምባፔ ሬት ተደርጓል ወይስ ኦቨር ሬትድ አንደር ሬትድ? አንደር ሬትድ። አንደር ሬትድ ነው። እና ኦቨር ሬትድ ደግሞ ላሚን ያማል። ላሚን ያማል? አዎ። እንደ ከድጋፍ ወጣ ስትል አንተ አሁን ለምሳሌ የባርሴሎና ደጋፊ ነው መሰለኝ። እኔ ኦፍ ኮርስ አዎ። ላሚን ያማል ለእኔ ጀስት ላይክ በምን በዚህ እድሜው በጣም ሬት ተደረገ ነው ወይስ ከእድሜው አንጻር አሁን ላሚን ያማል ስናየው የትኛውም ሮናልዶንም ሜሲንም በእድሜያቸው በዛ እድሜ ብናያቸው በሱ ደረጃ ፐርፎርም አላደረጉም። ግን በየትኛው ሚንስ ነው ኦቨር ሬትድ ያልከው ብዬ ነው አስብ። አይ በቃ ላሚን ያማል እኔ እንደ አሁን ለምሳሌ ሮናልዶና ሜሲ በዛ እድሜው ከላሚን ያማል የዛኔ እንደዚህ እንትን አልተደረገም፣ ሚዲያ ምንም የለም። ኦፍ ኮርስ አሁን ግን ላሚን ያማል የሌለ እንትን እየተባለለት ከስራው አንጻር ማለት ነው፣ ከሚሰራው በላይ እየተወራለት ነው። መብት ነው የራስ አመለካከት። አዎ። እና ደግሞ ኪሊያን ምባፔ ለኔ ምንም ያልተወራለት ተጫዋች ነው ከስራው አንጻር ማለት ነው። አሪፍ። ወደ ተጫዋቾች እንሂድና እንትን እንስራ፣ ቤስት 11 እንስራ። ያንተ ምርጥ 11ን ከበረኛ ጀምረን እስከ አጥቂ እንስራ። በረኛ ላይ ማን ይመቻል? በበረኛ ከድሮም ነው ወይ ከድሮ ከፈለክበት? እሺ በረኛ ላይ ያው ቡፎን። አሪፍ። ሁለት ዊንግ ባክ ወይም ደግሞ ተከላካይ፣ የግራና የቀኝ ተከላካይ። እሺ ሮበርት ካርሎስ። እና ደግሞ የባርሳ ሁለት ቁጥሩ ማን ነበር? ዳኒ አልቬስ ይቻላል። እሺ ሁለት መሀል ያው ራሞስ እና ፔፔ። እሺ ሶስት መሀል ቡስኬት እና ክሮስ እና ስኮልስ። አሪፍ። ከፊት ያው ሮናልዶ እና ሜሲ እና ሄነሪ። አሪፍ። የአርሰናል ደጋፊ ነው በውስጥ አንተ? ኖ ሄነሪ ማድረግ አልነበረብኝ። አረ እንዴት ትችላለህ? አይ እንዴት ወጣልህ ብዬ ነው። ሄነሪ ለእኔ ብዙ ጊዜ ሃይላይት አያለሁ የድሮ ማለት ነው። እና ሄነሪ በቃ ለእኔ በቃ የሚገርም ስትራይከር ነው። ካየዋቸው ሄነሪ ለእኔ የምንጊዜም ምርጡ ስትራይከር ነው። እሺ ስትራይከር ካወራን ጋር 10 ስትራይከሮች ልጥራልህና በየተራ ራንክ አድርግልኝ። አንዱ ስጠራለህ ራንክ ታደርግልኛለህ ማለት ነው። እሺ የመጀመሪያው ሱዋሬዝ ስንተኛ ላይ? ከ1 እስከ 10 ስንት ላይ ያስቀምጠዋል? ሱዋሬዝ 10 በየተራ ጠራላለሁ፣ ደረጃ ተሰጣቸው። እሺ 8ኛ። 8። እሺ ሌቫንዶስኪ 6ኛ። እሺ ሃላንድ 2ኛ። አጊዮሮ 3። ፈርናንዶ ቶሪስ 5ኛ። እሺ ክርስቲያኖ ሮናልዶ 1ኛ። አረናይ 4ኛ። ያው 2 እና 3 አለ። እሺ ሊዮኔል ሜሲ ያው ሜሲ 7ኛ። እሺ ካሪም ቤንዜማ 10ኛ። የመጨረሻው ኔይማር ያው 7 ቁጥር ነው ያልጠራው 7ኛ። ኦኬ እሺ አንድ ድል ልስጥና መቀየር የምትፈልገው ካለ አንድ ድል እሰጣለሁ። እሺ ትችላለህ። አሁን አንድ ሰው 2 ቦታ ቀይርልኝ የምትፈልግ ከሆነ አንድ ድል። እሺ ሃላንድ እና ሜሲ። 2ኛ ነበር ሃላንድ? ይቻላል። አሪፍ። በእግር ኳስ ወደ ሀሳብ እንምጣና ላይክ ማየት ከጀመርክ ጀምሮ ወይ ደግሞ በዘንድሮ እንሂድ። የዘንድሮ ውድድር ዓመት አርሰናል ቅድም እንደነገርከኝ በጣም ቤስት ነው ብለኛል እና አርሰናል እንዴት ታየዋለህ? ከስኳድ አንጻር ትንሽ ስለጠቀስክልኝ በደንብ እንድትነግረኝ ነው። ዋንጫ ይበላል ብለህ ያሰብክበት ምክንያት ምንድን ነው? ላይበላ ይችላል ብለህ ታስባለህ ወይ? እኔ 100% አርሰናል ይበላዋል ብዬ አስባለሁ። ተከታዩም ደግሞ እንደዛው እንትን አለ አሪፍ አይደለም እንደ ሌላ ጊዜው። ሲቲም እንደምታየው ነው፣ ቼልሲም
ያው ተከታዩ አስቶን ቪላ እና ሲቲ ናቸው። ሲቲ ደግሞ አሪፍ አይደለም። እኔ አስቶን ቪላ ውስጥ ይበላል ብዬ አላስብም። ለዚህ ነገር ብቁ አይደለም። አርሰናል ደግሞ ስኳዱ ሙሉ በቃ ሰፊ ነው። እንደ ሌላ ጊዜው አይደለም። ስትራይከርም ገዝቷል። በየቦታው ባካፕ አላቸው። በቃ ስኳዱ ሰፊ ነው። ይበላል ብዬ 100% ፕሪሚየር ሊጉን ይበላል ብዬ ያስብኩት አርሰናል ነው። ይፎካከረዋል ብለስ የምታስበው ቲም አለ ከአርሰናል ውጪ ለዋንጫው? ቢያንስ እስከተወሰነ ድረስ ለዋንጫው ይፎካከረዋል ብለህ የምታስበው ማለት ነው? ለዋንጫ ይፎካከረዋል ብዬ ባስብ ሲቲ እና አስቶን ቪላ ነው። እሺ የዘንድሮስ ሊቨርፑል በክረምት ያወጣቸው በጣም ኦልሞስት ወደ 500 ምናምን ሚሊዮን ፓውንድ በላይ ነው ያወጣውና ግን ዘንድሮ እያየነው ነው። ማታም ነጥብ ጥለዋል፣ በተከታታይ እየተሸነፈ ነው ምናምን እና ምን ያህል ቦታ ታስቀምጠዋል? ስንተኛ ይጨርሳል? እና በዛውም ኦርደሩን ንገረኝ፣ አንደኛ ሁለተኛ ምናምን ብለህ ማለት ነው። ያው ሊቨርፑል ብዙ ወጪ ያውጥቷል። እናም ተከታታይ ነጥቦችን እየጣለ ነው። ሌላ ጊዜ ደግሞ ሜዳውም ላይ በጣም አስፈሪ ነበር። አሁን ደግሞ ሜዳው ላይ የትኛውም ክለብ መጥቶ ነጥብ እየተጋራ ነው እየወሰደ። እናም ሊቨርፑል እኔ ዘንድሮ ቢያንስ አራተኛ የሚያጠናቅ ይመስለኛል። ሁለተኛና ሶስተኛ ሲቲ እና አስቶን ቪላ፣ አንደኛ ያው አርሰናል ነው እሱ ነው ይበላል ስላል፣ ሁለተኛ ላይ ደግሞ ያው ሲቲ ነው። ሲቲ ሶስተኛ አስቶን ቪላ፣ አራተኛ ሊቨርፑል፣ አምስተኛ ዘንድሮ ማንቸስተር ዩናይትድ ይመጣ ይመስለኛል። አምስተኛ ያርግልን። ብመጡ አሪፍ ነበር። ያው ከኛ ጋር ብትፎካከሩ ምንድነው ችግሩ ብለህ ታስባለህ? ግን ዩናይትድ ችግር ምን እንደሆነ ራሱ ግራ ነው። ያሸነፋል ብለህ እንትን ስትል ያው ይሸነፋል። አሰልጣኙ ነው ተጫዋቾቹ ድክመት ነው፣ አለመዋዋር ነው፣ አሰልጣኙ ፕሪሚየር ሊጉንም ምንም አለመልመድ ነው። ምንድነው ብለህ ታስባለህ? እኔ አሰልጣኙ በጣም ይችላል፣ አደንቋለሁ። ማንቸስተር ችግር የሆነ ውስጣዊ ችግር አለ። መልበሻ ክፍል ላይ ችግር ያለ ይመስለኛል። እና ማንቸስተር ዩናይትድ አምስተኛ ዘንድሮ ይመጣ ይመስለኛል። ቻምፒየንስ ሊግ ልንገባ እንችላለን። ሜቢ አርሰናል ቻምፒየንስ ሊጉን ከበላ ቻምፒየንስ ሊጉን ከበላ ማን ይበላ ይመስላል? ቻምፒየንስ ሊግ ዘንድሮ እኔ የምፈራው ቲም ባየር ሙኒክ እና አርሰናል ናቸው። ፋይናል ሊደርሱ የሚችሉት ሜቢ ሴሚ ፋይናል ላይ ካልተገናኙ ምናምን። አርሰናል ፋይናል የሚደርስ ይመስለኛል። ሁለቱንም ዋንጫ ይበላል ብታስባለህ ማለት ነው? ሁለቱንም አይበላም፣ ይደርሳል። ቻምፒየንስ ሊጉንማ አይበላም። ማን ይበላል? ባየር ሙኒክ ይበላው ደስ ይለኛል። ግን ያው እኔ ማድሪድ ፋን ነኝ። ማድሪድ ቢበላው ደስ ይለኛል። ግን ማድሪድ ዘንድሮ ያው ፋይናል የሚደርስ አይመስለኝም። መንገጫገጭም እያሳየ ነው። አሁን ደግሞ ባርሳ ራሱ ቀምቶታል። አንደኛ ነው ባርሳ። እናም ያው ዘንድሮ ባርሳም ጥሩ አይደለም። ካለፈው ዓመት ለዛ ባየር ሙኒክ ይበላው ደስ ይለኛል። ያው ባየር ሙኒክ ነው የሚበላው። አርሰናል ግን ፋይናል ይደርሳል። ፋይናል ደርሶ ቢወርቅ ደስ ይለኛል እኔ። ያን ያህል እንዲሰበሩ የምትፈልገው ነው? አሳየዋቸው እኮ ትናንትና። ቀጣይ ስንትን ጠብቅ? ኤምሬትስ ላይ ስንትን ጠብቅ? ኤምሬት ላይ 3-1 አንድ ጎል ስላስቆጠሩብን በጣም ነው የተናደድኩት። አንድ ጎል ማግባት አልነበረባቸው። ኦን ታርጌት አይሞከርብንም እያሉ። አይ እሺ፣ ይመችሽ። ቴንኪው በጣም እሺ።